በሰላም ገብቻለሁ ይኸውላችሁ ኢቨንቴን አከናውኝ በሰላም ገብቻለሁ ቫንዳስ ላይ ጀማውን ሰብሰብ አድርገን ቀውጠን ነው ጨርሰን ኳሳችንን አይተን በሰላም ገብቻለሁ አዳሜ ምን ነው በጉት ምናምን ያለሽ ታሹካሹኪ ነበርሽ መጥቶ ይሄን ቪዲዮ የሰላም ቪዲዮ እንዳይሰራ አክቲቪስት ወደሽ አይደል መጥቻለሁ ጨጓራህ ለመጥቻለሁ ለንደን ላይ አንድ ክለብ ነው ያለው እሱም አርሰናል ምንም ማለት ነው የለንደን ክለብ ከኔ ጋር ስትጫወቱ ትንሽ ናችሁ በቃ ግልጹን ልንገራችሁ ትንሽ ናችሁ አትሰፈጡኝ ከኔ ጋር በቃ በታተናለው ከኔ ጋር እኩል ለማውራት አትግደርደር ምን አባከል ታመጣ ነው ሜዳ ላይ መጥቼ እኮ ገርፍ ያለው በመዳዬ ምን ልፈጥር አስበን ይሁን 97 ድረስ ጠበቅኩና በራሰ በገዛው መሳሪያ አይጠቅምም የከሸፈ መሳሪያ ነው ከሀቨርት እንዳላልክ ተኮስኩና አየ እንዴት እንደሚሰራ አሳየው አየው አይደለ የሚሰራ ጥይት ነው የሸጥከልኝ አንተ ጅል ስለሆንክ ነው የሸጥከው እኔ ጋር መጥቶ ከባድ መሳሪያ አድርጌዋለሁ ይኸው ራስ ላይ ተኩሶ እኔን ፋይናል ይዞኝ ሄደ ፋይናል ብቻ ይዞኝ ሄደ እንዳይመስል ዋንጫውንም ይሰጠኛል ዋንጫ ሲሰጥ ደግሞ ይሄ ልጅ ጠንቅቃ ታውቋል አይደለ የኔ ልጅ ሆኗል ማን ካይ ሃቨርትዝ ኪንግ ለማንኛውም ጀማው እንኳን ደስ አላችሁ ሸርኮብኝ ካልኩና ዳርሱ አክቲቪስት በሰላም ቤት ገብቷል በሏቸው ከማን ወይኔ ጀማው ተበላ አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ ነው ማኑ ጣብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ አረ አምልጡ ጃካ ምናምን ነገር የደረባችሁ ታድዳችሁ ራሳችሁን ሴፍ አድርጉ በዚህ ይሻለኛል በዚህ ቤት በኩል ላምልጥ ነው እንዴት ነው መንገባው ነው በሰላም ገባችሁ ግን ከዲኤስቲቪ ቤት ወጣችሁ ሰዎች ያያችሁ ይሁን እኔ ከኢቨንቴ ላይ ወጥቼ ሊቀኝል ግራ ገባኝ በቃ አፉ በሉን በቃ ቼልሲ ፋንስ አፉ በሉን ለዛሬ አይ አምልጡ በቃ ሌሎቻችሁ ለዚህ ዓመት ጅማሬው የደስደስ አለው መጨረሻውም ያምራል ፈጣሪ ካለው ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን ብንም አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው የመጀመሪያው ክለቡ ላይ ነው በሚያስፈልገን ሰዓት ነው የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ በጣም ማለት ነው እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን ካልሆነም ግን ችግር የለውም ለፈላዋኛ እናንስምና ስትስጥት አድርገን እናባራታለን ግን ገነርስ እንኳን ደስ አላችሁ በስተመጨረሻ ወደ ፋይናል ቀርበናል ማለት ነው የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው የዚህን ዋንጫ ታሪክ በደንብ ታውቃላችሁ ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ ይቻላል ስለሚቻል የኔ ቡድን ይሄ ነው የኔ ቡድን ማለት ነው ይሄ ነው ቼልሲ ደግሞ ማለት ውሻዬ ናችሁ ቼልሲ ማለት ለአርሰናል ውሻው ቡችላው ነው እንችላለን ምን አይነት ቡድን ያለን በእናተ ሂንካፔ ምን አይነት ተጫዋች ነው ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ ቁልፍ ዋሌትና ኤስቴቫኦ ጉስቶ ዴላፕ እነሱን ነው የሚያወጣው እንችላለን ሀቨርት ምንድነው የሰራው አውጣው ወያላ እንችላለን እንደን ምን ጊዜም ቀይናት ጋብርኤልና ሳሊባ እንዴት ነው የምትችሉት ምን አይነት ተከላካይ ነው ያለን ቁፍጥን ያላችሁ የወንድ ቡድን ያለን የወንድ ወጠጤ ሞሎ ቡድን ፈንዳ ተላለ በባዶ ሜዳ አርሰናል ነው ይሄ ወንድ ማለት አርሰናል ነው እንችላለን ጀማው እንችላለን to the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም እኛ እናፋለሃለን እዩት ሁሌ ከጌም በፊት ኮንፊደንት ነው ከጌም በኋላ አሁን መጥቶ መድኃኒዓለም ምን ያርሰናል ደጋፊና ይላል
ገባረለ እንዲህ ነው ማሰቃየው እኛ ያለን ዘንድሮ ማን ምንም አይነት ዋንጫ አይፈቀድ ከልከለና እኛ ስለምንፈልገው አይደለም እንበለው ማንንም መብላት ስላልተፈቀደለት we are the gunners we are the motherfucking gunners ግባው ናውጣው ይላል ዋው ይላል ረካ ያበደ ኢቨንት ማን ያበደ ኢቨንት አንድ አልተቋረጠብን አንድ ዘፈን ድምጽ ምናምን አላስቸገረን ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን የዘገነስ ቤት ገባን ነው ምልሽ ሃንግማሮች የሆነ ነገር እንዳያደርጉ ብለህ ሰክተህ ከነበረ ማንዬ መድፈኛ እኮ ነኝ መድፍ ይዤ እኮ ነው የምንቀሳቀሰው አንተ ለጋን ፋይት ቢላ ይዘህ እኮ አትመጣም ገባህ አይደል ለመድፍ ተኩስ ልውውጥ ቢላ ይዘህ እኮ አትመጣም ተረዳኝ አይደል እንዳለ ሃንግማሮችን አስቀይሜ ልላኳቸው ፈርስት ሃፍ ላይ ያየሁት ነገርን አይቼ ሰከንድ ሃፍ ብልጫ ይወስዱብናል እንዳልኩት ብልጫ ወሰዱ ብልጫ መውሰዱ ግን ዋጋ አስከፈላችሁ ወይ ብትል አላስከፈልን ምክንያቱም we got super mega አርቴታ ገባህ ፕሬሸር እንዳለ አብዞርብ አድርጎ አሰለቻቸው ሙሉ ተጫዋቾቻቸው ፊት ለፊት ሲያመጡ ገና እኛ እዛ ላይቭ ላይ በቃውን በካውንተር ማርቲኔሊ ተቀስ ያደርግልህና ማርቲኔሊ አንቺ ማጣጣፍ ባትቺን ወኔሽ ብቻ ማለት አንቺ እኮ ተከላካይ አንቺ ራይት ባክ ነው ሆነ ያለብሽ አንቺ ራይት ባክ ቲምበር ከተጎዳ ማርቲኔሊ ነው እዛ መጮት ያለበት ማሩዌኬ ኩኩሬላ ያቃሃል ቅናቴን ነው ማለት ያቃሃል አንተ በቃ ያቃ ከቸልሲ ጋር ኮምባል አትጮት ኪንካይ ነው የሚጮተው ኪንካይ አያቷ እንደዚህ ያለሽ ስታንፎርድ ብሪጅ ላይ ቢያገባብሽ ነው ሮማን ኒ ስላይድ ነበር የሚያደርግብሽ እንችላለን we are the gunners አጫወታችን አስጠላ ምናምን ብለህ የምታስብ ፋራ ያርሰናል ደጋፊ ማለት የአርቴታ ፕላን ጌም ፕላን ምን እንደሆነ እናቀው ነበረ ጫውታውን እያየን ተሳካለት ይሄ ማለት ሲቲ ጋም እንደዚህ ጮታል ብለህ የምታስብ ከሆነ ማን ነው ቀፎነ እንዴ ማን ምን ሆነ ነው we are the gunners ኒውካስልን እንዳታሳልፍ ያንቺ ዱቄት ጻፍ ስፐርስ ካምባክ ከሰራብሽ ኒውካስል ካምባክ መስራቱ አይቀር እየመሰለ ነው አንቺ ዱቄት ይሆንሽ ይቋጠርልሻል ነገ ይቋጠርልሻል አንቺ ኒውካስልን ካንቺ የበለጠ ለካራባው ካፕ ያሰጋራል ከሲቲ ኒውካስል ያሰጋራል ስለዚህ ይቋጠርልሻል ከዛላ ዌምብሌ ላይ we are the gunners ይሄን ቆርቆሮ ፕሪሚየር ሊጋችንን ዴኮሬት እናደርግበታለን ገባን ነው ዋቴቨር ዘዌዘር ያራዳ ልጆች በየትኛው መንገድ የሚካኤል አርቴታ ሰራዊት ማለት ነው የትንፍጭ ዋንጫውን አምጪው ነው ጨዋታው ማለት ነው ምንም አይነት ቀልድ አያውቅም ዘንድሮ አንተ ተመቸ አልተመቸ ደስ የሚል ጨዋታ አላየ ነጥብና ነጥቡን ነው አስጠብቆ ለሚወጣው ማለት ነው ይዤ መውጣት ሚካኤል አርቴታ ወደ ዌምብሌ ሲሄድ እዚህ ጋር ደግሞ ቼልሲዎች ያራዳ ልጅ ወደ ብሪጅ ሆኗል እንቅስቃሴያቸው ማለት ነው ምንም ነገር የምሰማው ነገር የለም ካያቨርት ያራዳ ልጅ ማለት ነው አሁን የለንደኑ ክለብ ላይ ነው ያለው አይነት ፖለቲካ ነው በፖለቲካ አብዷል ተጫዋቾቹ እየተመለከትን የምንገኘው ማለት ነው ምንም አይነት ነገር ውስጥ ይግባ አርሰናል ግን ውጤቱን ይዞ እየወጣ ነው የሚገኘው ማለት ነው ነገ ኒውካስል እና ማንቸስተር ሲቲ አሸናፊ ከአርሰናል ጋር የሚፋጠጥ ይሆናል ማለት ነው ሐሳብ አስተያየታችሁ እናንተ ነው በደንብ ሼር ኮፕሊንክ እየተደረገ ኖርዝ ለንደን አልተቻለም ጀማው ኮንግራ የአርሴ ፋሚሊ ኮንግራ በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውቷል አለቀ እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀሞ የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ተጫውቷል አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው ሲቲ 2-0 ኒውካስልን ባለፈው አሸንፎታል አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ ቀጣይ ፕሪሚየር ሊግ አለ ቀጣይ ቻምፒየንስ ሊግ ኤፍኤ ካፕ አለ ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ እንደ ቼልሲ እና አርሰናል
ቀፋፊ አይነት ካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ 1 ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ 1 ጎል ልዩነት እያለ ቀሽመ ነው የምትጫወተው? የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው መነግራችሁ አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። ሮይ ኪን ምን ብሎ ነበር መሰላችሁ? ጋርናቾን በኩኛ መቀየር ባለፉት 15 ዓመቶች ውስጥ ካየናቸው አፕግሬዶች ለማንቸስተር ዩናይትድ ምርጡ አፕግሬድ ነው ሲል ነበር። አፌ ቁርጥ ይበልል። በነገራችን ላይ ከሩበን አሞሪም ብቸኛው ያተረፈው ነገር ይሄንን ቀሽም ተጫዋች ከክለባችን በማሰናበቱ ነው። ይሄ እፍረተ ቢስ ተጫዋች ትላንትና ከጨዋታው በፊት ምን ብሎ ነበረ? ማንቸስተር ዩናይትዶች ኤሚሬትስ ድረስ ሄደው ካሸነፉ እኛ ማሸነፍ አያቅተንም ሲል ነበረ። እንደዚህ እያለ ያለው ተጫዋች እንግዲህ ይታያችሁ በራሱ በቼልሲ ደጋፊዎች የሚጮህበት 45 ደቂቃ ላይ ተቀይሮ የሚወጣ ደና የሆነ አሪፍ የሚባል 90 ደቂቃ እንኳን በቼልሲ ቤት ያላሳለፈ ኳስ መቆጣጠር እንኳን እስኪያቀተው የወረደ ተጫዋች ነው። እንደዚህ እየተናገረ ማንቸስተር ዩናይትድ ነው ያለው እንግዲህ እና ይሄ ማያደግንትን ከንቱን ያስታውቃል እንደሚባለው እኔ በፊት ይመቼ ነበር፣ ግን የእግር ኳስ ዘመነ ቀርጭጮ ይቀር። ኤምሬትስ ድረስም ሄደህ ውርደትህን ተከናንበህን የተመለስክልኝ። እሺ ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ ሚያቅ ቡድን ተጫውቶ ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋልና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጮታል። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራቦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮመንት ላይ አሳውቁኝ። ቻምፒየንስ ሊግ በልቶ ማያቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው። አይሮዚና እንደው ባትሰክስ ከጨዋታ በፊት እንደው ባትሰክስ ከቶማስ ፍራንክ አትማርም። በቃ እነ ዌስትሃም ላይ ካምባክ ስቀለብስ ምናምን በቃ ወደ አቋም የተመለስክ ምናምን መሰለህ። አይ ሃከሩ ለንደን ኢዝ ብሉ። ዛሬ ለንደን ብሉ እንደሆነች እናረጋግጣለን። እንጭጭ አይቼለው እኔ ባይዘዊ ተኝቼ ነበር። ምን አንተ ላይ ደግሞ ምንድነው ባይዘዊ ዋንጫውን ለምን አሁን ለአርሰናል አልሰጡትም? ምን ማን ሊያስጥለው ነው ከዚህ በኋላ? ያ እንጭጭ ያ ሸታታ ሲቲ ያ እንጭጭ ሬሳው ሊያስጥለው ነው እሱ ደግሞ ብቻ ማሃከሩ ማለት ነው። ሮዚና አትሰክሽ ከጨዋታ በፊት ከቶማስ ፍራንክ ተማሪ እሺ የዛሬውን ጨዋታ ማለት ነው እኔ ምን ብዬ እንደምገልጸው አላቅም፣ ግን አንድ ማለት እንፈልገው ነገር አርሰናሎች እንኳን ደስ አላችሁ። በቃ ግን አትበሉት። በእርግጠኝነት ምነግራችሁ ነገር ሌላው ቲም አይቻል አንድ ጨዋታ ግን እንደማትችሉ ያሳያል። በቃ እኛ ፈርስት የመጀመሪያው ዙር ላይ ነው ያጠፋ ነው ይበለን። በቃ ምንም ማለት አልችልም። ለማንኛውም ግን ከኛ ጋር መታችሁ የቀወጣችሁትም እንዲሁም ደግሞ የአርሰናል ደጋፊ ፊታችን ላይ ብትጨፍሩም እንኳን ደስ አላችሁ። እንዲሁም ደግሞ ስለመጣችሁም ከልብ አመሰግናለሁ። አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው የአርሰናል የምቃወም ሰው ነኝ። ምንድነው ምንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን ምላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት። ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ብሉ ጠጡ ነው አዛይት ማን ማዶኬ ቡሊ ያደረገው ኩኩሬላን ዘወረወረባችሁ። ምንም አታመጡም። በቃ ይኸውልህ ከሃቨርዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴትም ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ይኸውልህ ሜዳችን ላይ እንዳመጡሽ ጥፍጥፍ አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አርገና ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ፈርዶብሽ በቃ ከኔ ጋር
ለትልጬ ልጥልሽ ነው። ፋይናል ደርሰሽ ለትልጬ ነው እማባርሽ ማለት ነው። ገብቶሻል? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው። በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ። በቃ ከዩናይትድም ወጣ ያው ቼልሲም ገባ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር እየነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው። ገብቶሻል አይደል? ከአርሰናል አፍንጫ ላይ ሞስዶኒ ነኝ። ኢባላይዲ አለ ምንም አትረጋ አይቻልም። እንግዲህ ቼላው በቃ ይሄ እንግዲህ በቃ ወያለው ጎሮሮ በቃ በዚህ ወጥ ይዝጋል ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ ፈለው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዜባካችሁ ሲወጥሩልኝ እያስበላችሁ ነው ዜባካችሁ። አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን ከነዚህ ወያሎች? በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አድርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። አረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። አረ እኔ እኮ ፋይናል ላይ እፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ፣ አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስበው ነው ይገባ? ምን አስበው 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድን ነው ካምባክ ለመስራት ነው ያሰበው? በእነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገር ከኒውካስትል ተቋጥሪያለሽ። አንቺም 1 ጎል ይዘሽ አልፈሻል። ማግባሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገር ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ስኳዴ መቼ እንደምገጥም ነግራችኋለሁ። ይሄ ሰውዬ ልክ አስይዘዋለሁ ብያ ልክ አሁን መቶ መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይልሃል። ችግር የለውም ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለህ እኮ ቸልሲ ጋር እኮ ምንም አይደለም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድን ነው ፈልገው መቼም ልበልህ ተስፋ አለህ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? አርቴታ የተባልክ ሰው አንድ ጨዋታ ተቀምጠ ሳትመራ ትልቅ ሆነ ትንሽ 4-0 መራ 5-0 ቆመህ እንደዛ 90 ደቂቃ ደጋፊ ቁጭ ብሎ የሚደብረውን አንተ 90 ደቂቃ 4 ቶርናመንቶች ላይ የተለያየ ረጅም ዓመት ይደከምክለት እነሆ ዛሬ ብራዘር እንግዲህ ፍሬውን ሊበላ ነው ሚኬል አርቴታ። ለሚኬል አርቴታ ደስ ብሎኛል። ሲቲን አባቴ ፈትኖን በቃ ዋንጫ እንበላለን። ከዛስ ትልቅ ክለብን አሸነፈ። ፍጻሜ ላይ ዋንጫ መብላትን ሁሉም ተጫዋች አይምሮ ላይ ቁጭ ይላል። ቀጣይ የፍጻሜ ጨዋታ ላይ እንደ አርሰናል እሳት የሆነ ቡድን አታገኙ። ብራዘር ለሚኬል አርቴታ ደስ ብሎኛል። ራይስ
አሁንም ደግሞዋለሁ፣ ሐውልት ይሰራል። ሂንካፔ ምርጥ ነበርክ በመከላከሉ ደረጃ። በቃ አርሰናል ወይ ያገባብሃል ወይ አታገባበትም። በቃ ሌላ ሁለት አማራጭ ነው ያለ፣ ወይ ያገባብሃል ወይ ታገባለህ አይደለም፣ ወይ አታገባ። ሲን ቪዲዮ አርሰናል ደጋፊ በደንብ ኮፒ ሊግ የቅድሙን ይዞብኛል። አረ ኮፒ ሊግ ቁጭ ብዬ እያማረርኩ ማለት ነው። በቃ ምን ልሰራ ነው ይሄን ጨዋታ የመጣሁት? ወይኔ በቃ ተቃጥዬ ደባሪ ጨዋታ ነበር፣ ግን ባለቀ ሰዓት አረ ለራይስ እየተጫወተ ሐውልት አሰሩለት። አረ በፈጠራችሁ ራይስ እየተጫወተ እንደማንም ሲሰቅል ምናምን አይደለም ወይ ኳስ ያቆመራል። አሁን ይኸው የልፋቱን ውጤት ምን እንደሚገባው ይኸው። ምን አይነት አይን ያለው ቤተሰብ፣ ምን አይነት የንስር አይን! እንዴት ነው አንዴ ቀና ብለህ ያየኸው ቦታ ሮጠህም እዛው ቦታ ላይ ቁጭ ብታደርግለት? ደግሞ ሃቨርትን ቪክተር ጆከርስን አውጥቶ ሃቨርት ጄሱስ እያለ ሃቨርትን አስገባ። ለምን? ቦስ ብሪሊየንት የሆነ ሰው በቃ ምን አይነት ቅያሪ እንዳደረገች አያችሁ አይደለም? ቪክተር ጆከርስ ሲወጣ ሁላችንም የለመነው ጄሱስን ነው። እሱ ያንተ ታክቲክ ነው። አርቴታን አትይዘውም በታክቲክ። ሂንካፔ ዛሬ ኧረ ቢስሚላ ወርልድ ክላስ አስተላለፍ ላይ ካላፊዮሪ እያለ እሱን ሲያው ምንም አይዋጥልኝ ብዬ ካለቀ በኋላ ቪዲዮ ሰራለሁ ብዬ ነበረ። ዛሬ ይችላል። ኧረ ቢስሚላ። ለማንኛውም ይህን ቪዲዮ አርሰናል ደጋፊ አንድ ናት። በደንብ ረግጣችሁ ኮፒ ሊንክ